በምስራቅ አማራ ቀጠና በመቶዎች የሚቆጠሩ ያገዛዙ ኃይል የተደመሰሱበት ውጊያ ተደርጓል። ዝርዝር የግንባር መረጃዎችን የምናስደምጣችሁ ይሆናል። ከአላማጣ ከተማና ከሌሎች አካባቢዎች ጦርነት ይነሳል በሚል ስጋት ነዋሪዎች እየተፈናቀሉ እንደሆነ ተነገረ። በጉዳዩ ላይ ኢሰመኮ መግለጫ ሰጥቷል። የምትሰሙት ይሆናል። ወደ ትግራይ ክልል ከተሞች ተቋርጠው የሚገኙ የአየር በረራዎች ይጀምራሉ በሚል የሚሰራጨው መረጃ የተሳሳተ ነው ተብሏል። አየር መንገዱ በረራ በሌለበት ትኬት እየሸጠ መሆኑ መነጋገሪያ ሆኗል። መረጃውን ይዘናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎችን መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። በምስራቅ አማራ ቀጠና በመቶዎች የሚቆጠሩ ያገዛዙ ኃይል የረገፈበትና አገዛዙ ከፍተኛ ጉዳት ያስተናገደበት ውጊያ ተካሄደ። በምስራቅ አማራ ቀጠና በቢኤም 107 ዙ 23 እና ሞርታሮች ታግዞ ከባድ ውጊያ የከፈተው የብልጽግናው አገዛዝ በደቡብ ወሎ ዞን ተንታና መቅደላ ወረዳ እንዲሁም ማሻ ከተማ ዙሪያ ከፍተኛ ሰብአዊ እና ቁሳዊ ኪሳራን አስተናገደ ሲሆን ልጅ ኢያሱ ኮር 23ኛ ክፍለ ጦር የንጉስ ሚካኤል ኮር አሃድ ከሆነው ሼህ ሁሴን ጅብሪል ብርጌድ ጋር በመጣመር በመቶዎች የሚቆጠር ያገዛዙን ሰራዊት ሙትና ቁስለኛ በማድረግ እንዲሁም በርካታ ጦር መሳሪያና ተተኳሽ በመማረክ ታላቅ ድል ተጎናጽፏል። ሚኒሊክ እዝ ልጅ ኢያሱ ኮር 23ኛ ክፍለ ጦር በተጋድሎ ማሻ ከተማ ድረስ ዘልቀው በመግባት በርካታ ጥምር ዙፋን ጠባቂ ሰራዊት ከመደምሰስም ባሻገር አንድ ስናይፐር፣ አንድ ብሬን፣ 21 ክላሽና የእጅ ቦምቦች እንዲሁም 3000 ክላሽ ተተኳሽ ማርከዋል። በተጨማሪም ሼህ ሁሴን ጅብሪል ብርጌድ ማሻ ከተማ ድረስ ዘልቀው በመግባት ባንዳን አይቅጡ ቅጣት በመቅጣትና በመማረክ ጭምር ታላቅ ጀብድ ፈጽመዋል። ልጅ ኢያሱ ኮር 23ኛ ክፍለ ጦር ለሌላ ተጨማሪ ጦርነት እየተዘጋጀ ላለው ፋሽስቱ አገዛዝ ብልጽግና ራስ ምታት የሆነ ታላቅ ድል ማሻ ከተማ ላይ ያስመዘገቡ ሲሆን በርካታ እግረኛ ሰራዊቱ የተመታበት ብሎም የቡድንና የነፍስ ወከፍ መሳሪያ እንዲሁም ተተኳሽ የተማረከው አገዛዙ ከፍተኛ ድንጋጤ ውስጥ ገብቷል። ከባድ ሰብአዊና ቁሳዊ ኪሳራን ያስተናገደውና የፋኖን ክንድ መቋቋም ያቃተው የብልጽግና ሰራዊት የበቀል አፈሙዙን ወደ ንጹሃን ጦር መሳሪያ ያልታጠቁ አማራዎች በማዞር ተንታ አካባቢ አንዲት እናት በሞርታር የገደለ ሲሆን ብዙ 239 መኖሪያ ቤቶችን ማቃጠሉን እዙ ገልጿል። በዚሁ ቀጠና የአፋብን ምስራቅ አማራ ቀጠና ሚኒሊክ እዝ ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር የልጅ ኢያሱ ኮር አመራሮችን በተቆጣጠሯቸው የተወለደሪ ወረዳ ቀበሌዎች መካከል ከ20 በቅርብ ርቀት የምትገኘው 17 ቀበሌ ህዝቦች ዳሪ ክፍለ ጦርና የኮር አመራሮች ውይይት አድርገዋል። ውይይቱ የተካሄደው የክፍለ ጦሩ ዋና አዛዥና የምስራቅ አማራ ኮር አንድ ዘመቻ መምሪያ ፋኖ ድሬስ ጉድሌና ሌሎችም የኮር አንድና የልጅ ኢያሱ ኮር አመራሮች በተገኙበት ሲሆን ህዝቡም ሀሳቡን በነጻነት የገለጸበት ከአመራሮቹም በቂ ምላሽ የተሰጠበት መሆኑን ከህዝቡ በተገኙ አስተያየቶች ተረጋግጧል። ህዝቡም ፋኖ ከመምጣቱ በፊት ሰብላችን ይበላና ይወድም ነበር፣ የከብቶቻችን ማዋያ ጥብቅ ስፍራዎችን በህገወጥ በነፍስ ወከፍ ደኖች እየተጨፈጨፉ ለእርሻ ስራ ይውሉ ነበር። በአገዛዙ ተልእኮ የተሰጣቸው ሌቦች፣ ወንበዴዎች በዝተው ነበር። ህዝቡ በነጻነት ማሳ ውሎ አይመጣም ነበር። በአጠቃላይ ህዝቡ በስጋትና በፍራቻ ቆፈን ውስጥ ይኖር ነበር። ነገር ግን ፋኖ ከመጣ ወዲህ ነጻነታችንን አግኝተናል ብለዋል። ይህ በእንዲህ እንዳለ የብልጽግናና የህወሓት ፍጥጫ ባየለበት በዚህ ወቅት ነዋሪዎች ከአላማጣ ከተማና ሌሎች አካባቢዎችም መፈናቀላቸው እየተገለጸ ነው። ቢቢሲና የጀርመን ድምጽ ራዲዮን የመሳሰሉ ዓለም አቀፍ መገናኛ ብዙሃን ነዋሪዎችን አናግረው በሰሩት ዘገባ ከብልጽግና አገዛዝ ራያ አላማጣንና አካባቢውን ያለምንም ውጊያና ተኩስ ለቆ መውጣቱንና ለትግራይ ኃይሎች ማስረከቡን ተከትሎ ስጋት የገባቸው ነዋሪዎች ከአካባቢው ለቀው መውጣት መጀመራቸውን ዘግቧል። በብልጽግና የሚመራው የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ በትግራይ አማራና አፋር ክልሎች አዋሳኝ አካባቢዎች ላይ የተቀሰቀሰው ጦርነት ለነዋሪዎች መፈናቀል ምክንያት ሆኗል ሲል ገልጾታል። በእነዚህ አካባቢዎች የተቀሰቀሰውን ግጭትና ወታደራዊ እንቅስቃሴ ተከትሎ ሁኔታ ወደ ሙሉ ጦርነት ሊሸጋገር ይችላል የሚል ስጋት መፈጠሩን ኮሚሽኑ ገልጿል። ራያ አላማጣና ኮረምን የመሳሰሉ የራያ አካባቢዎች ያላለፉት ዓመታት አስተዳዳሪ አልባ ከመሆናቸው ባሻገር የብልጽግናው አገዛዝ ቁማር የሚጫወትባቸው አካባቢዎች ነበሩ።
የአሁኑ የአብይ አማካሪ ጌታቸው ረዳ የትግራይ አስተዳደር በነበረበት ወቅት እርሳቸውን ለማስደሰት ሲባል ብልጽግና አካባቢዎችን ለህወሓት ሰጥቶ ነበር። በወቅቱም ያለምንም ተኩስ የህወሓት ታጣቂዎች ወደ አካባቢዎቹ እንደገቡና በርካታ ቦታዎችን እንደተቆጣጠሩ ይታወቃል። በዚህም የአማራ አስተዳደር ፈርሶ የህወሓት ታጣቂዎችና የአገዛዙ መከላከያ ሰራዊት በአካባቢው ያለውን ህዝብ ያሻቸውን የሚያደርጉት ሆነውም ነበር። ከሰሞኑ ደግሞ አገዛዙ ሙሉ በሙሉ ጦሩን ያለምንም ተኩስ ከአካባቢው በማስወጣት ለትግራይ ኃይሎች አስረክቧል። ኢሰመኮ ደግሞ ግጭቶቹ በወለዱት ስጋት ሳቢያ ነዋሪዎች በኮማንድ ፖስት ሲተዳደሩ ከቆዩት አላማጣ ከተማና ሌሎችም አካባቢዎች እየተፈናቀሉ ነው። እንዲሁም በሰዎች እንቅስቃሴ ላይ ገደቦች ተጥለዋል ብለዋል። በተያያዘም በትግራይ ክልል የሚንቀሳቀሱ ተቃዋሚ ፖለቲካ ፓርቲዎች በተናጥል በጻፉት ደብዳቤ በክልሉ ዳግም ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ስጋት እንዳላቸው በመግለጽ ዓለም አቀፍ አሸማጋዮች ጣልቃ እንዲገቡ ጠይቀዋል። በሌላ በኩል በጌታቸው ረዳ የሚመራው ስምረት የተባለው ፓርቲ ባወጣው መግለጫ ህወሓት የደበቃቸውን ከባድ መሳሪያዎችን በማውጣት እስከ አፋርና ጎንደር ድረስ ጦርነት ሊከፍት መሆኑን ሰምቻለሁ ብሏል። ሆኖም ጌታቸው ረዳ የሚመሩት የብልጽግናው አጋር ቡድንና ራሳቸው ጌታቸው ረዳ ጦርነቱ እንዲጀመር ከአብይ አህመድና ከህወሓት በላይ ሳይፈልጉት አልቀረም የሚል አስተያየት እያሰጠ ነው። ብልጽግናም ሆነ ህወሓት ምንም በማይሉበትና ጉዳዩን አቅልለው ባዩበት ሁኔታ ጌታቸው ረዳ ሀገር ምድሩ ይያዝልኝ እያሉ ነው። የህወሓት ሰዎች ደግሞ ወደ ጠለምትና ራያ እየገባ ነው፣ አብይ ፈቅዶልን ነው ማለታቸው እየተሰማ ነው። ይህን ደግሞ ጌታቸው ረዳ ትናንት በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሁፍ አረጋግጧል። በተመሳሳይ የብልጽግናው ቡድን በምርጫ ቦርድ በኩል ባሰራጨው የቀጣይ ምርጫ የምርጫ ጣቢያ ድልድል ወልቃይት፣ ራያና ጠለምት በትግራይ ስር መሆናቸውን ይፋ አድርጓል። ራሱ ብልጽግና ከትግራይ ኃይሎች ጋር በመመሳጠር ወልቃይት፣ ጠለምትና ራያን አሳልፎ እየሰጠ የፋኖን ትግል እነዚህን አካባቢዎች አሳልፎ ለመስጠት ያለመ ነው በሚል ፕሮፓጋንዳ እየነዛ ይገኛል። በአንጻሩ የስምረት ፓርቲ አመራሮች የሚዘውሩት አራ መሬት ብሎ ራሱን የሚጠራው ታጣቂው ኃይል በቆቦ የሽብር ጥቃት ለመፈጸም መዘጋጀቱን የአፋብን ሚኒሊክ እዝ ማሳወቁ አይዘነጋም። ይህ በእንዲህ እንዳለ ወደ ትግራይ ክልል ተቋርጦ የሚገኙ የአየር በረራዎች ዛሬ ይጀምራሉ በሚል የሚሰራጨው መረጃ የተሳሳተ መሆኑ ተገለጸ። ወደ ትግራይ ክልል የሚደረጉ መደበኛ የአየር በረራዎች ከባለፈው ሮብ ማለትም ከጥር 20 2018 ዓ.ም ጀምሮ ተቋርጠው እንደሚገኙ ይታወቃል። ከበላይ አካል በመጣ ትዕዛዝ ነው በተባለለት በዚህ የበረራ ስረዛ በርካቶች ከጉዞ እንደተስተጓጎሉ እንዲሁም አንዳንድ ነዋሪዎችና የዓለም አቀፍ ድርጅቶች ሰራተኞች ከክልሉ ለመውጣት ጥድፊያ ላይ እንዳሉ ታውቋል። ከዚህ ጋር በተያያዘ አንዳንድ የማህበራዊ ሚዲያ ገጾችና አካውንቶች የተቋረጠ በረራ ከዛሬ ቅዳሜ ጀምሮ እንደሚቀጥል መረጃውን ለህዝብ እያጋሩ እንደሆነ ተመልክተናል። ለምሳሌ አንድ ሰው አብርሃም የሚል ስም የሚታወቅና ከ92000 በላይ ተከታይ ያለው የፌስቡክ ገጽ ከጋዜጠኛ እንደሰማ በመግለጽ የተሳሳተ መረጃ በማጋራት በጥቂት ሰዓቶች ውስጥ በመቶች የሚቆጠሩ ግብረ መልሶችና አስተያየቶችን አስተናግዷል። ሐሰተኛ መረጃዎችን በማጋለጥ የሚታወቀው ኢትዮጵያ ቼክ በዚህ ዙሪያ የኢትዮጵያ አየር መንገድና የመንግስት ምንጮችን ያነጋገረ ሲሆን ያነጋገራቸውም ወደ ትግራይ ክልል የሚደረግ በረራ እንደሌለ አረጋግጠዋል። ዛሬ ቅዳሜ በረራ እንደሌለ ማረጋገጥ እችላለሁ። እሁድ ወይም ከዛ በኋላ ስላሉት ቀናት አሁን ላይ በእርግጠኝነት መናገር ባልችልም በቅርብ ቀናት ይጀምራል የሚል ግምት የለኝም በማለት ስም አይጠቀስ ያሉት ምንጭ ተናግረዋል። ሌላ አንድ መረጃ ያጋሩ የመንግስት ኃላፊ በረራው በዛሬው ዕለት እንደሌለ አረጋግጠዋል። ሆኖም ግን በሁሉም ነገር ማትረፍ የሚፈልገው የብልጽግናው አገዛዝ በረራ እንደሌለ እያወቀ ጭምር ዛሬና ነገ ለሚደረጉ በረራዎች እስከ ትናንት ምሽት ድረስ ትኬት በኢትዮጵያ አየር መንገድ ድህረ ገጽ ሲሸጥ እንደነበር መረጃዎች ይጠቁማሉ። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የምመለስ ይሆናል። እስከዚያው መልካም ቆይታ።